በምንፈስብበት በተወደደው ስፍራ እግዚአብሔር ሰብስቦናል። በእውነት አባታችን መጋቤ ብሉይ ይሄ የሚሰራው ስራ እጅግ አስደናቂ ስራ ነው። በእውነት ብፁዕነታቸው አይተውታል። ዛሬ ደግሞ በመካከላችን የሀገረ ስብከታችን ዋና ስራ አስኪያጅ ሲመለከቱት ቆይተዋል። እጅግ በጣም የተዋበ ሰፊ ማራኪ ዋሻ ነው ያየነው ዛሬ። በእውነት በዚህ የበረከት ስፍራ የሰበሰበን፣ በዚህ የታሪክ ስፍራ በዚህ ቦታ የሰበሰበን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። በደንብ አድርጋችሁ አመስግኑ። እስከ ሞት ድረስ የታመንህ ሁን፣ የሕይወት አክሊል እሰጥሃለሁ። እስከ ሞት ድረስ የታመንህ ሁን፣ የሕይወትን አክሊል እሰጥሃለሁ። የቅዱስ ዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የምናገኘው ኃይለ ቃል ነው። የቃሉ ባለቤት ቸሩ አባት የዘላለም መምህራችን እግዚአብሔር የራቀውን አቅርቦ የተሰወረውን ገልጦ የሚረባንንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። አምላካችን እግዚአብሔር ለአባቶቻችን ለነቢያት ወንጌሉን፣ ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌሉን፣ ለሊቃውንት አባቶቻችን ምስጢር ጥበቡን የገለጠ ያስተማረ፣ ለእኛም ደግሞ የቃል ደጁን ከፍቶ የሚረባንና የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። ዛሬ የሰማዕታቱ ክብር የተገለጠበት እግዚአብሔርን መውደድ፣ ለእግዚአብሔር መታመን፣ በሃይማኖት መጽናት፣ እግዚአብሔርን መከተል፣ የቅድስና ሥራ መስራት፣ በጽናት በሃይማኖት መመላለስ፣ በሃይማኖት ምክንያት የሚመጣውን ተግዳሮት መሸከምና ማለፍ ምን አይነት የእግዚአብሔር ጸጋ እንዳለው እግዚአብሔር እንዴት ቅዱሳንን እንደሚረዳ በቅዱሳን ሕይወት ላይ እንደሚታይ እንደሚገለጥ ያየንበት ቀን ነውና ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዛሬም እግዚአብሔር በቅዱሳኑ ላይ ያሳየውን ክብር፣ በቅዱሳኑ ላይ ያሳየውን ማዳን፣ በቅዱሳኑ ላይ በእጆቻቸው ያሳየውን ድንቅ ተአምራት በየቤታችን በየሕይወታችን እንዲያሳየን መልካም ፈቃዱ ይሆንልን። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ ለሰርምኔስ ቤተ ክርስቲያን የተላከ አንድ ልብ የሚያሳርፍ ቃል እንሰማለን። ይሄ መልእክት ከሰባቱ የእስያ አብያተ ክርስቲያናት መካከል ለአንደኛዋ ሰርምኔስ ለምትባለው የእስያ ምድር ለምትገኝ ክርስትና የተስፋፋባት ምድር የተነገረ ቃል ነው። ፍጻሜው ደግሞ ለእኛ ለሁላችን ለእግዚአብሔር ቤት ለምንመላለስ በክርስትናው ዓለም ለምንኖር እግዚአብሔርን መሸሸጊያ ላደረግ በስብራታችን ላይ ለሰለጠነው የተሰበሩትን ለሚጠግነው ቁስለኞችን ለሚፈውሰው የወደቁትን ለሚያነሳው ከድቅድቅ ጨለማ ለሚያወጣው ሕይወት ለሚሰጠው መቃብርን ድል ለሚነሳው ለእግዚአብሔር እንዴት መታመን እንዳለብን በመታመን ውስጥ እግዚአብሔር የሚሰጠውን ጸጋ በረከት ማየት ነውና እግዚአብሔር ይህንን እንድናይ ሁላችንንም ይርዳል። በሰርምኔስ የመጣ መልእክት ቅዱስ ዮሐንስ ወንጌላዊ በተወደደ መልኩ የእግዚአብሔር ጸጋ የበዛለት ጌታ በዋለበት እየዋለ ባደረበት እያደረ በቃል ትምህርት በእጅ ተአምራት በጣም እግዚአብሔር ይሰራበት የነበረ የተወደደ ሐዋርያ ነው። በረከቱ ከሁላችን ጋር ይሁን። አሜን በሉ በደንብ። አዎ በረከት የራቀበት የእግዚአብሔር ጸጋ ደጅ የምንጸናበት በግል ሕይወታችን ሊሆን ይችላል፣ በማኅበራዊ ሕይወታችን ሊሆን ይችላል፣ በንግድ ሥራችን በምንንቀሳቀስበት በትዳርም ሊሆን ይችላል፣ በሥራ ገበታ ሊሆን ይችላል፣ በቤተሰብ ሊሆን ይችላል። በብዙ ጉዳይ የእግዚአብሔር በረከት ለሁላችን ያስፈልጋልና እግዚአብሔር በቅዱሳኑ ላይ ያሳየውን በረከትና ጸጋ
በእኔና በእናንተ ላይ እንዲያሳይ መልካም ፈቃዱ ይሁንልን። በዚህ በዮሐንስ ራእይ ምዕራፍ 2 ቁጥር 10 ላይ የተጠቀሰውን ቃል በተወደደ መልክ የእግዚአብሔር መልአክ ለቅዱስ ዮሐንስ የገለጠለት ራእይ ነው። ራእይ ትንቢት ነው። እግዚአብሔር ነገ የሚሆነውን ከሰው አእምሮ፣ ከሰው እውቀት፣ ከሰው ጥበብ፣ ከሰው መጠበብ፣ ከሰው እውቀት ጥልቀት የበለጠ የሆነውን ሰው ሊደርስበት የማይችለውን ከአእምሮ በላይ የሆነውን ነገር እግዚአብሔር ይገልጣል። ያልተገለጠልንን እግዚአብሔር ለጽድቅ የሚሆነውን ነገር፣ ለበረከት የሚሆነውን ነገር እንዲገልጥልን መልካም ፈቃዱ ይሆንልን። የሰላማችን ጉዳይ ስላልተገለጠልን በጦርነት እንመላለስ ይሆናል። የስኬታችን ጉዳይ ስላልተገለጠልን በመውደቅ ውስጥ በስብራት ውስጥ ልንመላለስ እንችላለን። የበጎነት ጉዳይ ስላልተገለጠልን በክፋት ልንመላለስ እንችላለንና ማይግለጥልን እግዚአብሔር በጎ ነገርን ይግለጥልን። ይሄ እግዚአብሔር ሰው በፍጥሞ በምትባል ደሴት ታስሮ ነበር ይላል። እንግዲህ በዘመነ ሐዋርያት መከራ ሐዋርያት ተቀብለዋል። ከቀደሙት መከራ ከተቀበሉት መካከል አንደኛው ሐዋርያ ቅዱስ ዮሐንስ ወልደ ነጎድጓድ ነው። ይሄ ወንጌላዊ የእግዚአብሔር ቃል እየተናገረ ያስተምር የነበረ ቢሆንም ገና ማስተማር በጀመረ ማገልገል በጀመረ ወራት ታስሮ ነበር ይላል እና ከሰው ተለይቶ ፍጥሞ የሚባል ደሴት ተሰብስቦ በዛ ስፍራ ላይ ራእዩን ይገልጥለት መጽሐፍ ይዝዘን የተወደደውን የእግዚአብሔር ጸጋ እየገለጠ እያሳየ የተወደደውን ነገር መጽሐፍ ጀመረ ይላል። ከጻፈው መልእክት ከጻፈው ራእይ መካከል አንደኛው ከሰባቱ አብያተ ክርስቲያናት መካከል ለምትገኘው ለሰርምኔስ ለምትባል ቤተ ክርስቲያን አስተዳዳሪ አለቃ እንዲሁም ደግሞ በዛ ስፍራ ለሚመላለሱ የቤተ ክርስቲያኑ አባላት ለምእመናኑ መልእክት እግዚአብሔር ላከ። መልእክቱ እነሱም መልካም ስራ ለመስራት የታወቁ ነበሩ። ግን ባለመውለዳቸው እያገቱ ኖሮ ይኖራሉ። በኃያሉ በቅዱስ ጊዮርጊስም ቤተ ክርስቲያንን አሳንጸው እያመቱ በዓሉን እያከበሩ ካህናቱ ምስክሮችና ነቢያቶችን ሁሉ የሰበሰቡ እንዲሰራቸው ሁሉ በታቦት ያነሳሉ። ስራውን ይመግቡ ነበረ። እግዚአብሔርን በቅዱሳን አማላጅነት የሚሰጣቸው ዘንድ የመንግስት ነበር። ልጅ ወልዶ ስሙን ጊዮርጊስ ብሎ ሰየሙት። ንጉሥና ቅዱስ ሆን ኃያሉ ቅዱስ ጊዮርጊስ ወልድ ነበርና በዓሉም በደረሰ ጊዜ ለነቢያት ታላቅ መሰራት አደረገ። ዳግመኛም ለአምሃ ጊዮርጊስና ለልጁ ወልደ ጊዮርጊስ ኃይሉን ገለጸ። በጠና ታሞ ለሞት ደርሶ ነበርና ዳግመኛ ቅዱስ ጊዮርጊስ ተአምራት አደረገ። ተአምራትን መናገር ጀመረ። ሚስት እያለ አለቀሰ። መታሰቢያን እንደማድረግ ሁሉ በድካምና በጸሎት አማላጅነት ወለድኩ። በስምም ሰየምኩ። ስለ ልጄም አታስነሳልኝ በማለት እያለቀሰ ጸለየ። እንዲህም እያለቀሰ በሚናገር ጊዜ እናቱዋ አባትህ ወደ ተነስቶ አባትህ የሞተው አባት ተነስቶ እጁና እግሩ ተንቀሳቅሶ በእናቱ አመለከታት። በዚያን ጊዜ አባቱና ዘመዶቹ ሁሉ ተደሰቱ። በዚህ ዕለትም በቅዱስ ጊዮርጊስ ጸሎትና አማላጅነት በተደረገው ተአምራት ታላቅ ደስታ ሆነ። እኛንም እንዲሁ ያስደስተን ለዘላለሙ አሜን። በዚህ ዕለት በተደረገው ጦርነት ምርኮ ልቅሶና ዋይታ ምን አንደበት ሊናገረው ይችላል? የይፋ ቅዱስ ጊዮርጊስን በዚህ ጦርነት ከተማረኩት ጋር ተማረከ። ጌታው ወጣትነቱና ደምግባቱን አይቶ ተመልክቶ በንብረት ላይ ሁሉ አዛዥ አድርጎ ሾመው። ከጥቂት ቀን በኋላ ግን ቀናተኞችና ምቀኞች ሰዎች ከጌታው ጋር ስላጣሉት ጌታው በሹመቱ ሻረውና ከምግብ አብሳዮችና ተላላኪዎች ጋር እንዲሰራ አደረገው። እኛንም ይሰሩትና ልዩ ልዩ ችግር ይሰሩትና ልዩ ልዩ ችግር ይፈጥሩበት ነበረ። እርሱ ግን ፈጽሞ ይታገሳቸው ነበረ። ዘመዶቹም ከጦርነት ተመልሶ ባልመጣ ጊዜ ማንም ሊነግረው የማይቻሉትን ሐዘን ደረሰባቸው። በዓለም በደረሰ ጊዜ ልማዳቸው ግብሩን አዘጋጅተው ቅዱስ ጊዮርጊስን እንዲህ እያሉ ማሰብ
ጀመሩ። የእግዚአብሔር ቅዱስ ሆይ ልጆቻችንን ለአንተ አላስረከብንምን? የወለድነውስ በአንተ ጸሎት አይደለምን? ለአንተ አደራ አልሰጠንህምን? ስሙን በስምህ አልሰየምንምን? ለአንተ አገልግሎት እንዲያበረክት ሰይመን አልሰጠነውምን? ስለምን አገልጋይህን ሰራተኛን አልጠበቅከውም? በማለት በሐዘንና በልቅሶ ይገቡ ይወጡ ጀመረ። ዳግመኛም ከአንተ ዘንድ የተቀበልነው ባለአደራነትህ ወዴት አለ? ርኅራኄስ ወዴት ነው? ኃይልህና ጽናትስ ወዴት አለ? እያሉ ያለቅሱ ነበረ። ልጁም ባለበት ሆኖ በዛች ዕለትና ሰዓትም የቅዱስ ጊዮርጊስን በዓል መሆኑን አውቀው እግዚአብሔር ያከበረ ሆይ ዘመዶቼ ሲገቡ ሲወጡ የእኔን ጓደኞች ሲያዩና ድምፃቸውን ሰምተው የእኔን ድምፅ ሳይሰሙ ሲቀሩ እንጃ በልባቸው ምን ይሰማቸው ይሆን? እንጃ አባት እናቴ በልባቸው ምን ይሉ ይሆን? ይልቁንም እናቴ በዓሉን ግብዣ አዘጋጅታ እንግዶቹን ተቀብላ ግብዣውን በምታቀርብላቸው ጊዜ እኔን ከእነሱ ጋር ሳታይ ስትቀር ምን ይውጣት ይሆን? ምንስ ሰማይ ይሸፍናት ይሆን? ምንስ መሬት ይሸከማት ይሆን? እንደኔ ያሉ ዲያቆናት ልብሰ ተክህኖ ለብሰው ሲቀድሱ ሲያቆሙ ሲወጡ ሲገቡ እኔን ከመካከላቸው ስታጣኝ ምን ትሆን ይሆን? እግዚአብሔር ያከበረ ሆይ አደራ ብላ የሰጠችን ከተስፋዋ አታሳፍራት በማለት እያለቀሰ ጸለየ። እናቱም እንዲህ በማለት ታለቅስ ነበረ። ወዮልኝ ለእኔ ይህን ድል ገጠመኝ። እናት ተብዬ ባልተፈጠርሁ በተሻለ ነበረ። ልጅ ከመውለድ ማህፀኔ በተዘጋ ጡቶቼም ወተት ከማጥባት በነጠፉ በተሻለ ነበር። የልጄ ስሙ ለአፌ የሚጣፍጥ የዓይኖቹ ብርሃን በሕይወት ካሉት ጋራ አለህን? ወይስ ከሞቱት ጋራ በመሬት ተቀበርክን? ወይስ ሥጋህን የሰማይ አዕዋፎች በሉትን? ወይስ የዱር አራዊቶች ሥጋህን ተከፋፈሉት? በሁሉ ዘንድ የምትጥመኝ የምታስደስተኝ ልጄ ሆይ በእኔና በአንተ መካከል ምን የሚለያይ ነገር መጣ? በማለት ደረቷን እየደቃች ቅዱስ ጊዮርጊስን እየተካሰሰች እየወቀሰች መሬቱን በእንባዋ አራሳችው። ልጁም እንዲሁ በጌታው ስለሚደርስበት በደል እያለቀሰ ተቀምጦ ሳለ ከዕለታት በአንድ ቀን የሀገሩ ታላላቅ ሰዎችና ብዙ ሕዝብ ተሰብስበው በግብዣ ላይ በመስቴ ጠጅ እየቀዳላቸው እንደዚህ ቆሞ ሳለ አንድ ፈረሰኛ የግብዣውን አዳራሽ ሰንጥቆ መጥቶ እንደ ዓይን ጥቅሻ ልጃቸውን ከመካከላቸው ወሰደውና በፈረሱ ላይ በስተኋላ አፈናጠጠና አስቀመጠው። ከዚያም ከቤተ ክርስቲያን አደረሰውና ከሱ ተሰወረ። የቤተ ክርስቲያኑ ጠባቂም ከእንቅልፉ ነቅቶ በአረማውያን አምሳል ያን ጎልማሳ ቆሞ ባየው ጊዜ በታላቅ ቃል ጮኸ። የሀገሩ ሰዎችም ጩኸቱን ሰምተው መጡና ያን ጎልማሳ ይመረምሩት ጀመረ። እሱም የሚያውቃቸው ሰዎች በማየቱ ፈራ፣ የማያውቃቸውን ሰዎች በማየቱ ፈራ። ፈጽሞ ደነገጠ፣ አንደበቱም ተዘጋ፣ አፉም ተለጎመ። ከችግሩ የተነሳ እኔ ግን እናንተ እንደምትጠራጠሩት ሰላይ ወይም አረማዊ አይደለሁም። ቢርባን በሚባል ሀገር የእገሌ ልጅ የቤተ ክርስቲያን አገልጋይ ዲያቆን ነኝ እንጂ በዚህ ሀገር በተደረገው ጦርነት ተማርኬ በተርሴስ በምኖርበት ጌታዬ ታላቅ ደስታ አድርጎ ነበርና ታላላቅ ሰዎች ለግብዣ ተጠርተው በዚያ በእጄ ላይ በምታዩት በመስጠት ጠጅ እያሳለፍኩላቸው ሳለ አንድ ፈረሰኛ ከመካከላቸው ነጥቆ ወስዶ ከዚህ አደረሰኝ አላቸው። ሰዎቹም ነገሩን ሰምተው ያችን የወጠጅ ገንቦ ስትፍለቀለቅ አይተው እውነት መሆኑን ተረዱ። ለዘመዶቹም ሄደው ነገሯቸውና እየተሽቀዳደሙ መጥተው ልጃቸውን አገኙና እንኳን ለዚህ አበቃ በማለት አቅፈው ሳሙት። በዚህ ጊዜ የነበረው ደስታ ማን ተናግሮ ይፈጽመዋል? ዘመዶቹ ሁሉ በደስታ ላይ ደስታን ጨመሩ። በዓል አድርገው የሀገሩን ሰው ሁሉ ለግብዣ ጠሩ። ለተጠሩትም እንግዶች ብዙ ፍሪዳ አርደው በማቅረብ ማዕዱን አዘጋጅተው መብሉን መጠጡን አቀረቡ። ያም ልጅ በገንቦ ይዞ ከመጣው ጠጅ እየቀዳ ያጠጣቸው ነበረ። ይህ ንጹሕና ተጋዳይ የሚሆን የቅዱስ ጊዮርጊስን ተአምር ለማጠየቅ በነቢዩ ኤልያስ ዘመን ዘይቷ እንዳበረከተላት መበለት ትሩፋት ያለ ገንቦ ሳይጎድልና ሳይቀዘቅዝ እየተፍለቀለቀ ልጁ ጠጁን ይመላላቸው ነበረ። በዚህም ሁኔታ የገንቦውን ጠጅ ሳይጎድል በመብላትና መጠጣት በተድላ ደስታ ሳለ ብዙ ቀናት ቆዩ። ይህንን ተአምራት ያየና የተመለከተ ከጠጁም ሲጠጣና የቆየ ሁሉ ይህንን የመሳሰለውን ጸጋ ለሚሰጥ ለእግዚአብሔር ምስጋና ቀረቡ። ዜናው ሁሉ በየሀገሩና በየአውራጃው ተሰማ። ሰዎች እየመጡ ያንን ገንቦ እየተመለከቱ የእግዚአብሔርን ልጁ ጸጋ ያደንቁ ነበረ። ልጁም ብዙ የሚሆን በቅዱስ ጊዮርጊስ ቤተ ክርስቲያን እንደ ቀድሞ ሲያገለግል ኖረ። ልዑል እግዚአብሔር ለጌትነቱ ክብር ምስጋና ይግባው። እኛንም በሰማዕቱ በቅዱስ ጊዮርጊስ ጸሎት ለዘለዓለሙ
ለሀገራቸው በሰላም ለሀገራቸው የመለሰልን ብርሃነ ልደቱን ብርሃነ ጥምቀቱን የገለጸ አምላክ በሰላም ለብርሃነ ትንሣኤው እንዳደረሰን አባታችን ሆይ እንምረው። የአባቶቻችን አምላክ የሁላችንም አምላክ እግዚአብሔር ስሙ የተመሰገነ ይሁን። ከፍ ያልካቸው መስሎት ይዛሉ ያንሳል። ከፍ ያልካቸው መስሎት በዚህ ሰዓት ለዚህ ደቂቃ ምንበቃ የፈቀደልን የአባቶቻችን አምላክ የእኛም አምላክ ማን ይመስገን። ለመለመዳያለ እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ታላላቅ አባቶቻችን የአገረ ስብከቱ ስራ አስኪያጅ በመካከላችን ይገኛሉ። ክብር ለመድኃኔዓለም ይሁን። እንግዲህ የቃል ኪዳኑ ታቦት ዛሬ የሰማዕቱ የቅዱስ ጊዮርጊስ የቃል ኪዳኑ ታቦት እናነግሳለን።